የአደይ እናትና አባት ወደ ፍቅር ቤተሰብ ዘንድ መጡ። ዴቭ ይዟቸው መጥቶ ነበርና የፍቅር እናት ደግሞ በደንብ አርጋ ከተቀበለች በኋላ አደይም እጅጉን በጣም ደስ ብሏት የአደይ አባትና የአደይ እናት ደግሞ ልጃችን ልታገባ ነው እንዴ ብለው ሲጠይቁ ዴቭ የሰማውን ነገር ማመን አቅቶት አበደ። ፍቅር የምትባል ልጅ አሁንም ቢሆን የዴቭንና የአደይን ፍቅር ወይንም ሽማግሌ ለመላክ ዱብ ዱብ እያለ ሳለ እሷ ደግሞ በመሀል ከቤዛ ወንድም ጋራ ከባድ ችግርና ያልታሰበ ነገር ለማድረግ ወሰነች። የአደይ አባትም እኔ በተከበርኩበትና ባደግኩበት ሀገር ልጄ አደይ አንድ ነገር ብትሆን እኔን አያድርገኝ ብሎ ከባድ ዛቻ ዛተባቸው። የአደይ እናትም ደግሞ እስካሁን ድረስ አባቷ ለባለ ሀብትና ለገንዘብ ላለው ሰው ካልዳርኩኝ እያለ ከአደገችበትና ከኖረችበት ሀገርም እየበረረች ወደ ከተማ መታ ኑሮዋን ያደረገችው ትዳር ሽሽት ነው። ልጄ በትዳሯ ደስተኛ እንጂ አልቅሳ ማየትን አልፈልግም ብላ እናቷም ስትናገር የፍቅር እናት ዴቭ በጣም ጥሩና መልካም ልጅ ነው፣ አደይን ይጎዳታል ብዬ አላስብም። ይህንንም ሶፋ እኮ የቀያየርኩት ምንም ቢሆን ምንም ለነሱ ነው፣ ለልጆች የደስታ ነው እያለች ፍቅር ተናገረች። የዴቭ እናትና አባቱ ወላጆቹ እንግዲህ አደይን አታገባም ብለው ሲሉት ነው የደነገጠው። እሱም ደውሎ ነበርና በስልክ እንደዛ ያላቸው ያንን ለመናገር ቢከብደውም አደይ ግን እናትና አባቷ ከፍቅር ቤተሰቦች ጋር ስለተደበለቀች እጅጉን በጣም ደስ አላት። ፍቅር አሁንም ቢሆን አደይና ዴቭ አንድ ላይ መሆን የማይችሉ ሰዎች ናቸው። በፍጹም ዴቭ ለአደይ አይመጥናትም እያለች እየተከራከረችና ከባድ ሴራ እያሴረች ትገኛለች ማለት ነው። እውይ ያሳዝናል። ዴቭ እንግዲህ ቢተክዝም ውስጡ ሌላ ነገር ቢያስብም ቀጥ ብሎ መቶ ወደ ፍቅር እናት ቤት የአደይን እናትና የአደይን አባት ለፍቅር እናት አስተዋውቋቸዋል ማለት ነው። አደይ በጣም ሰሞኑን ሲያሳስባትና ሲገርማት የነበረው ነገር የብርሃን ነገር ነው። ብርሃን ሳታውቅ እውነታውን አደይ ያልተናገረችም ነበርና ለብርሃን በዴቭ ላይ ፍቅርና ፎንቃ ገብቶላት ደም እንባ እያለቀሰች ትገኛለች። እናቷም ደግሞ የኔ ልጅ ምን ሆነሽ ነው ይሄን ኩላ የምታለቅሹ? የተፈጠረ ነገር አለ እንዴ ብላ ስትጠይቃት አዎ የተፈጠረ ነገር አለ። ምንድን ሆነሽ ነው? እማዬ ፍቅር ይዞኛል። ፍቅር እንዴት ነው የሚያደርገው? ምን ብላ ታያንቺ ልጅ ተይ ቀስ ብለሽ ደጊ እያለች እናቷ እየተቆጣቻት ሳለ እማዬ እንዴት ብዬ ላስረዳሽ? ዴቭን ካየሁት ጀምሬ በጣም አስበዋለሁ፣ ግን እኔ አልመጥነውም የሚል ጥያቄ እያደረብኝ በመጨረሻ ወደ ሀገራችን ሲመጣ ለእኔ ብሎ እንደመጣ ነው እየተሰማኝ ያለው። አየሽ እማዬ ለዴቭ ያለ ፍቅር ይሄን ያክል ድረስ ነው ብላ እውነቱን ተናገረች። የአደይ እናትም ቀወጠችውና ብርሃንን ልትገላት ተነሳች። አንቺ ገና ሕፃን ልጅ ሩጠሽ አልጠገብሽ፣ ስለ ፍቅር እንደዚህ የምትዩ ምን ጉር ነው? ወንድ ልጅ ደግሞ ፈልጎሽ ሲመጣ እንጂ ፈልገሽው ስትሄጂ በጣም ያስጠላል። ከየት አባሽ ነው የተፈጠርሽው? አባትሽ ይህን ጉር ቢሰሙ ምን አባሽ እንደሚሉ አስበሻል? እያለች አለች። ሰላም ሰላም ሰላም! ውድ የተከበራችሁ የአዚት ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። የኔ ውዶች አደይ ምን አጋጠማት? አደይ እንግዲህ አሁንም ደስታዋን የሚያጠፋና የሚደበዝዝ ነገር መጥቷል። እሱ ምንድነው? ብርሃን ዴቭን አፍቅራው ደምን ባያለቀሰች ትገኛለች። እሱ ደግሞ የሄደበትን ነገር እውነታውን ለምን አልተናገረም? ከባድ ጥያቄ ነው። ለሊም ግራ ገብቷት ይሄን ነገር ምን ማድረግ እንዳለባት ለበረከት ስታማክረው፣ በረከትም ደግሞ ቤኪ
እባክህ የተፈጠረውን ነገር ብታውቅ ኑሮ አለችው። ባቡሬም ደግሞ ምን ሆነሻል የኔ ፍቅር አደይ እንዲህ ተፈጥሯል። እውነት እኔ ሄለን ከነገረችኝ ወደ ሰላሜን አጥቻለሁ እያለች አለችው። ታረጋጊ እንጂ ይሄ እኮ የነሱ ጉዳይ ነው። አረ እኔም እንደው የምሬ ነው ምልሽ ለልዬ አግብቶ ቦታ በለቀቀ በጣም ደስ ይለኛል። አንተም ልታገባ ፈልገሃል እንዴ? እና ቁሜ ልቀር ያምርሻል እንዴ አላት። ተው ቤኪ፣ ሰሞኑን እያደረክ ያለኸው ነገር በጣም ምን ነው ቀናሽ እንዴ? አይ ምንም አያስቀናኝም። እሺ ልሳምሽ ብሎ አላት። እያስፈቀርከኝ ነው እንዴ አለችው ማለት ነው። እንግዲህ ቤኪ እና ለሊ በጣም ደስ የሚል ፍቅር አለባቸው። እሱም አፈቅርሻለሁ ለማለት ፈርቷል። እሷም እንደሚያፈቅራትና እንደሚወዳት እንዳላወቀ እያደረገች እያለፈች ትገኛለች። ሮማንና አሹ አሁንም ቢሆን እንደሚወዳት እሱም አልነገራትም። ሮማን ደግሞ የተፈጠረው ነገር አሹ ከባድ ነገር ነው ያደረከው። ምንም ቢሆን እኔ ስራዬን ማጣት አልፈልግም። ደግሞ ፈጣሪን አመስግን። ጧት ማታ እየተገናኘን ስራ በጨረስኩ ሰዓት እየመጣሁ እያየሁ አይደል እንዴ? ስለዚህ አትቀየሜ፣ ካጠፋሁ ይቅርታ ብላ ስትለው ካላጠፋሽ ለምን ይቅርታ ትጠይቂያለሽ ብሎ አላት። አይ አንተ ዝም ስትለኝ ይጨንቀኛል፣ ምናልባት ሳላቀው አስከፍቼህ እንደሆነ ብላለችው ሮማኔ። እኔም ታላቀው አስከፍቼሽ ከሆነ ይቅርታ፣ ምንም ማድረግ አልችልም፣ በቃ እውነታውን ብትረጂ ምን አለበት ብሎ ሲላት በመካከል ላይ አደይና ሄለን መጡ። ሄለን አብሮ አደጋቸው ልጅ ስለነበረች በጣም ደስ አላትና ሮማንም እቅፍ አደረገቻት። እንዲሁም ደግሞ አሹም ከሄለን ጋር ተቃቀፉና እምዬስ እንዴት ናት? አንቺስ እንዴት ነሽልኝ? ምናምን እያለን ተናለና መጨረሻ ላይ የልጅነት ጨዋታቸውን አንስተው መጫወት ጀመሩ። ሮማንም እዛው ቁጭ አለች። ፍቅር የቤዛ ወንድም አፍቅሬሻለሁ ወድጄሻለሁ እያለ እያሳደዳትና እየተከታተላት ነበር። መጨረሻ ላይ ከሱ ጋር ቆይታዋን አድርጋ ወደ ቤት ስትመጣ የፍቅር እናት የቤዛን ወንድም አግኝታ አምጥታው ነበርና የክላስ ተማሪዋ ነኝ ብሎ ሲል እማዬ ይሄ ልጅ እኮ አይምሮውን ያማዋል፣ በጣም ጭንቅላቱ ችግር አለበት፣ ስለዚህ እንደምንም ብዬ ላረጋጋው ብላ ይዛ ወጣች። ወይ ሚስኪን ያማዋል እንዴ ሲያሳዝን በዚህ እድሜ እያለች የፍቅር እናት አዘንታዋና ለሰው ማሰቧ እጅግ በጣም ደስ ይላል። አደይ እንግዲህ ሄለንን ከናሹ ጋር ትታ እሷ ወደ ፍቅር እናት ቤት ሄደችና አደይ ሶፋው እንዴት አየሽው? ደግሞ ቀስ ብዬ ጠረጴዛውን እቀይራለሁ። አሁን ይሄንን ያደረኩት ለእናንተ ሰርግ ነው። በስበቡም ሶፋውም ተቀየረ። በጣም ቆይቶ ነበረ። ካሁን በኋላማ ዴቭን ባልሽ አድርገሽ ልትኖሪ ነው። እኔ ምልሽ እትዬ ወይ አደይ ባርኬ ሰምቷል እንዴ እኔና የዴቭን እንደዚህ መሆን? ይደውላል ደህና ነው እያለች ጠየቀች። አዎ ደህና ነው የኔ ልጅ፣ ግን አልነገርነውም። እንነግረዋለን። አሁን ዴቭ ያለውን ነገር አስተካክሎ ይምጣና እንነግረዋለን፣ ይመጣል አለቻት። እሺ እትዬ አመሰግናለሁ። ይህን ያክል ወጪ ማውጣት የለብሽም ነበር። ሶፋው ደግሞ ከሚባለው በላይ ውበቱ፣ ሁሉ ነገር ያምራል። ለእናንተ ለልጆቼ ነው። ዴቭ በጣም ጥሩና መልካም ልጅ ነው። አደይ እኔ የፍቅር አባት ጋር ስኖር ብዙ መሰናክሎችንና ስቃዮችን አልፌያለሁ። ሴት ላይ ብልሃተኛ መሆን አለበት። አንቺ ደግሞ ወንዶች ሁል ጊዜ የዛሬን እንጂ ስለ ነገ ማሰብ አይችሉም። ሴት ላይ ናት ብልሃተኛ እና ዴቭን አጥብቀሽ መያዝ አለብሽ። እሱ በጣም ጥሩ ልጅ ነው፣ አሳቢ ነው፣ አዛኝ ነው። እንደ ዘመኑ ልጅ ችኩል ያላይ አይደለም። በጣም እትዬ እስካሁን ድረስ እንኳን ምንም ነገር እንትን ሳይል ጊዜው አሁን አይደለም፣ ሰዓቱ አሁን አይደለም ስለው በመጨረሻ ቤተሰቦችሽን አስጠይቄ የራሴ ማድረግ ፈልጋለሁ ብሎ ቆርጦ ወደ ገጠር ሄደ። ሁሉም ነገር መልካም ይሆናል ብዬ አስባለሁ። ሰሞኑን ደግሞ እንዲመለስ አድርገዋለሁ አለች አደይ። ጥሩ ሀሳብ ነው አደይ፣ በርቺ፣ ጠንክሪ፣ ፈጣሪ ሁሉንም ያሳካዋል፣ አይዞሽ። በዛ ላይ ደግሞ የምትፈልጊውና የቸገረሽ ነገር ካለ ሁሌ ከጎንሽ ነኝ እኔ ልጅ፣ አንቺን የመሰለ ጨዋ ዴቭ እድለኛ ነው እያለች አለች ማለት ነው። ቅምጥልና ኪንጎ አሁንም ፍቅራቸውን እያጣፈጡ ይገኛሉ። ወደ ቤታቸው ቁጭ ብለው ሳለ
ወንድሟ መጥቶ ስለነበር ባርች ምን ተፈጥሮ ነው አበበም እዚህ መጥተሃል እንዴ እያሉ ከአበበ ጋርም አካባቢውንና ሀገሩን እያሳዩት ቆይታቸውን አድርገው መጨረሻ ላይ አሹ ጋር ውሰደኝ ብሎ ሲለው እንግዲህ ከበረከት ጋር ወደ አሹ ጋር ሄዱ ማለት ነው። ለሊ እንግዲህ ፎንቃዋ ገብቶላት በጣም በሀሳብና እንዲሁም ደግሞ ባጣቻቸው እናትና አባቷና ከርቷት በሄደ ኤላ እያሰበችና እየተጨናነቀች ሳለ የኔ ቆንጆ ለልዬ ምንም ቢሆን አንቺ ወደ ኋላ መመለስ የለብሽም። ያለፈው አልፏል። ኤላ የራሱን ህይወት እየኖረ ነው። እድሜ ዘላለም ኤላ ኤላ ስትይ አንቺ ጊዜሽን በዚህ መልኩ ነው እንደምታሳልፊው? እሱ እኮ ህኔ አግብቶ ወልዶ የራሱን ህይወት እያጣፈጠ ነው የሚኖረው። ስለዚህ አንቺም ቢሆን የራስሽን መንገድ መከተል አለብሽ። አንድ ሰው ሰበረሽ ማለት ሌላ ሰው ሰበረሽ ማለት አይደለም እያለ ምክሩን ለግሷታል ማለት ነው። ወደ ዳይመንድና ሩታ ስንሄድ ደግሞ በየቦታው ለቲክቶክ ቪዲዮ እያሰራትና አካባቢና ሰፈሩን እያሳያት ነበረ። መጨረሻ ላይ እንግዲህ እኔ ምልሽ ሻኪራዬ እድሜ ስንት ነው? ሳይሽ የሆንሽ ጩጬ ነገር ትመስልያለሽ። እና እኔ ምልህ ዳይመንድ ብዙ ጊዜ ጠይቃለሁ እልሃለሁኝ የአሹ እናት እምዬ የሚላት የአሹ እምዬ እዛ አይደለም የምትኖረው ሌላ ቦታ ነው ብሎ ሲላት እንሄድ ብላ ስትለው አይ ሩቅ ነው መሄድ አንችልም ብሎ አላት። እኔ ምልህ ዳይመንድ ሮማንን በጣም እንደምትወዳትና እንደምታፈቅራት ባለፈው ነግረኸኛል። አሁን ላሹ ስትል የተውከው አሹን ስለፈራኸው ነው ወይስ ጠልተሃት ነው ብላ ስትለው ስሚ ሻኪራዬ እኔና አሹ አብረን ያደገን ብዙ ችግርና መስዋዕትነት ያሳለፍን ሰው ነን። በጣም የምወደው ነው። ገጭቋ ብንል መልሰን እንታረቃለን። ገባሽ? እሱም አይጠላኝም እኔም አልጠላውም። ሮማንን ደግሞ ጠልቻት ሳይሆን ከኔ ይልቅ እሱን ነው በጣም የምትወደውና የምታፈቅረው። ስለዚህ እሱንም ስለመወደው ፍቅርን ደግሞ በትግልና በዱላ ሳይሆን በመዋደድ ነው። ሮማንን በግድ እኔ ካልሆንሽ ብዬ ብላት ለእኔ ልትሆን ትችላለች። አሹ ግን ከፍቶትና አልቅሶ ማየት አልፈልግም። አብረን ያደግ ነው። ገባሽ? እዌ ወንድምነትን ደስ ሲል ደግሞ ባለፈው የአደይን አባት እንዴት አድርገህ ነው ያሳመንከው ብላ ስትለው የአደይ አባቴ በልጅነት ከሞተ ወዲህ ያሳደገኝ እሱ ነው። ስለዚህ ምን እንደሚፈልግና ምን እንደሚጠላ ጠንቅቄ አውቃለሁ። አሁን እኮ በጣም ደስ ብሎት አደይና ዴቭ እንዲጋቡ እስካሁን ትልቅ በጀት እየበጀተ ይሆናል ብሎ አላት። በጣም ደስ ይላል። አንቺሳ ሻኪራዬ ላይፍሽ ምንድን ነው ምናምን እያለ መጠያየቅ ጀመረ። ዴቭ እንግዲህ ወደ አለልኝ ጋራ ተገናኝና ቆይ አንተ እዚህ ምን ትሰራለህ? እድሜ ልክህን ሴት እንዳሳደርክና እንዳሯሯጥክ ትኖራለህ እንዴ? አሁን እኮ እድሜህ አግብተህ ልጆችን አፍርተህ የራስህ ቤቴ ብለህ የምትገባበት ነው። አንተ ጉደኛ አደይን እስከ በቂህ ድረስ እንትን ካልክ በኋላ ጣልካት አይደል? አደይ እኮ የባላባት ልጅ ልታገባ አንተ ግን አስኮብልለህ ወሰርካት። አይ ከተማ ወንዶች አሁን ከበቂ በላይ ስለበቃችህ አልፈለካትም። ደግሞ ሌላውን ቆንጆ የቃያችንን ልጅ ልትወስድ ነው እንዴ እያለ ዴብን ማጨናነቅ ጀመረ። እኔ እንዳንተ ባለጌና ስድ አይደለሁም ብሎ ትቶት ሄደ። ጫኔ ደግሞ ብርሃንን እጇን ይዞ እየገተተ በነበረ ጊዜ አባቷ ደረሰና ምን አባክ አርጊ ነው የምትለው ልጄን ብሎ ከዛ ቦታ ላይ አባረረው። ውድ ቀጣይ ፓርት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።